አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሴት አይደለም የሚያዘዘኝ ወንድ ነው። አንድ ወንድማችን ለአያቶቹ የሚሰጥ አስቤዛ 51855 ብር እየፈጀ ቆሰሮ የሚሄድ አስቤዛ ነው ማሳያችሁ ማለት ነው። እንግዲህ ወንዶችም ሲያዙን እያበረታታችሁ ማለት ነው። እንግዲህ ሀባይብ እዚህ ጋር እንደምታዩት የተፈጨ ስለሆነ ነው ማዳበሪያውን ያልፈታሁት። እዚህ 75 ኪሎ ጤፍና ማሽላ አለ ማለት ነው። 50 ኪሎ ጤፍ በ105 ብር ሂሳብ 5250 ብር ገዝቼ፣ ማሽላ ደግሞ 25 ኪሎ ነው 1500 ብር ነው የገዛሁት። 25ቱን ኪሎ በ60 ብር ሂሳብ ከዛ ተቀላቅሎ ይሄ እንደዚህ አንድ ላይ ተፈጭቶ ነው ማለት ነው። ይሄ 75 ኪሎ ነው እዚህ ይሄኛውና ይሄኛው ማለት ነው። ከዛ እዛ ጋር ደግሞ መሃል ላይ ያለው ጤፍ 35 ኪሎ 35 ሲባዛ በ105 ብር 3675 ብር ነው። እንዲሁም ደግሞ ማሽላ 15 ኪሎ ነው ያስፈጨሁለት፣ ያኔ አንድ ላይ አቀላቀየ 15 ኪሎ በ60 ብር 900 ብር ይሆናል ማለት ነው። ይሄ ለአንድ ሰው ነው። ይሄ 50 ኪሎ ነው። 50 ኪሎ አንድ ላይ አንድ ማዳበሪያ ላይ ነው የሆነው። እዚህ ጋር ደግሞ ይሄ የእንጀራ እህል ነው፣ ጤፍና ማሽላ እነዚህ ማለት ነው። እዚህ ጋር ደግሞ 35 ኪሎ ስንዴ ሌላ ቦታ ሌላ ወፍጮ ቤት ይዤ እጄ ነው ያስፈጨሁት ማለት ነው። እዚህ እኛ አካባቢ ሳይሆን ራቅ ያለ ቦታ አንፈጭም እያሉ በቆሎ ጋር ማለት ነው። ስንዴ 35 ኪሎ 35 ሲባዛ በ80 ብር 2800 ብር። ከዛ 15 ኪሎ በቆሎ በ50 ብር ሂሳብ ነው። 15 ሲባዛ በ50 750 ብር ነው። ይሄ 50 ኪሎ አንድ ላይ ተቀላቅሎ በቆሎና ስንዴ ተፈጭተዋል ማለት ነው። ሌላው እዚህ ጋር ደግሞ 15 ኪሎ 20 ኪሎ ስንዴ እዚህ ጋር ይታያችኋል ብዬ አስባለሁ። 20 ኪሎ ስንዴ በ1600 ብር ገዝቼ፣ ከዛ ደግሞ 5 ኪሎ በቆሎ ተጨምሮበት፣ በቆሎ ያው 5 ኪሎ በ50 ብር ሂሳብ ነው። በቆሎ 50 ብር ነው፣ 750 ብር የከረመ በቆሎ ማለት ነው። 5 ኪሎ 750 ብር ነው። ተፈጭቶላቸዋል። ይሄ ዱቄት ነው ማለት ነው እንደምታዩት። ይሄንን ያስፈጨሁት ጤፍና የእንጀራ እህልና የዳቦ እህል ማለት ነው። ከዛ በርበሬና ሽሮ አለ። በርበሬና ሽሮ 10 ኪሎ ባቄላ ብቻ ነው ያዘዘኝ። ባቄላ ብቻ 2000 ብር ነው የገዛሁት እዚህ ጋር እንደምታዩት ማለት ነው። 2000 ብር። ቅመሙ 1750 ብር ነው። በርበሬ ደግሞ 10 ኪሎ ነው ያዘዘኝ 6200 ብር ገዝቻለሁ። ኪሎ በ620 ብር ሂሳብ ማለት ነው። ቆንጆ ሆኖ ነው የተዘጋጀው እንደምታዩት። ከዛ የበርበሬ ቅመም 2700 ብር ፈጅቷል ማለት ነው። በርበሬና ሽሮ ማዘጋጃ 1500 ብር ከፍያለሁኝ። ከዛ እንግዲህ ሽሮና በርበሬው ያው እንደዚህ እንደምታዩት ማሻአላ ተባረከ ረህማን ሆኖ የተዘጋጀ ነው። ሌላው እዚህ ጋር የኮረም ገብስ ነው። ኮረም ገብስ ሲታይ ጠቆር ያለ ነው፣ ግን ሲበስል ነጭ ነው የሚሆነው ማለት ነው። ይሄ የሾርባ ገብስ የተዘጋጀ ነው። እናንተ የሚጠበቅባችሁ ትንሽ ከካ ያደርጋችሁ መጣድ ብቻ ነው ማለት ነው። እዚህ ጋር 5 ኪሎ አለ፣ እዚህ ጋር 10 ኪሎ አለ። አጠቃላይ 15 ኪሎ በ160 ብር ሂሳብ ነው የገዛሁት ማለት ነው። ኪሎ በ160 ብር ሂሳብ ስንት ይመጣል መሰላችሁ? 2400 ብር ታያችኋላ። 2400 ብር 15 ኪሎ ነው። 10 ብቻ 5 ብቻ አጠቃላይ 15 ኪሎ 2400 ብር ነው የገዛሁት። ሌላው ድፍን ምስር ነው። ድፍን ምስር ኪሎ 300 ብር ነው። 4 ኪሎ እዚህ ጋር አለ፣ 2 ኪሎ እዚህ ጋር አለ። 6 ኪሎ 6 ሲባዛ በ300 1800 ብር ነው። ሌላው እዚህ ጋር ሱካር አለ። ሱካር 8 ኪሎ ነው የገዛሁት። እዚህ ጋር 6 አለ፣ እዚህ ጋር 2 አለ። አጠቃላይ 8 ኪሎ ነው። 8 ኪሎ አያችሁት? እዚህ ጋር 6 ሲደመር 2 አጠቃላይ 8 ሲባዛ በ180 1080 ብር ይመጣል ማለት ነው። ከዛ ቡና 3 እና 2 አጠቃላይ 5 ኪሎ 7000 ብር ነው የገዛሁት። ይሄ 2 ኪሎ ነው እንደምታዩት። እዚህ ጋር 3 ኪሎ አለ። እንዴት ታሰረ ነው ይሄ ያልፈታሁት? ያው ይሄኛው ከታየ ይበቃል ብዬ ነው።
ቡና በጣም ነው የተወደደው። ላኪን እንግዲህ ምግብ ስላላደለ ቢቀርም ግድ የለም። ግን ደግሞ ቤት የተለመደው በዚሁ ስለሆነ አሁን እኛ ቤት አዋቂ ያኔ ትላልቅ ሰው የለም። እኔ ነኝ እንግዲህ የሁሉም ታላቅ ለቤቱ ማለት ነው። ከወንድሜም ከወንድሞቼም ከእህቴም ማለት ነው። ላኪን ሉባባ እንኳን ያን ያህል የለባትም ቡና። እሷ ታላቅ ብትሆንም የቡና ሱስ የለባትም እንደዚህ የተጋነነ ማለት ነው። ግን ቡና ካልተፈላ ሁላችንም ቅር ይለናል። ዛህራም ቅር ይላታል፣ መዲናም ቅር ይላታል። ስለዚህ ቡና ቤት ያደምቃል በሚለው ነው እንጂ እውነት ለመናገር ቡና ሱስ ግዴታ መያዝ አለብን ብዬ አላስብም። በተለይ በአሁኑ ሰዓት ውጭ ላይ ስወጡ ራሱ ምን አይነት ቡና እንደሚያጠጧቸው አላህ ነው የሚያውቀው ማለት ነው። አንዳንዱ ሱሳም ያደርጋል፣ አንዳንዱ ደግሞ ቡና ይላችሁም። ብቻ ብዙ አይነት ቡና አለው። ውጭ ላይ እንኳን ስወጡና ብዙ ቡና ባና በዛ ጥሩ ነው ብዬ ነው እኔ የማስበው። ግን ደግሞ ደም ስራችን ጋር ተያይዟል በተለይ እኛ ቤት እና እዚህ ጋር ደግሞ ቴምር አለ። ቴምር አንድ ካርቶን እና 3 ፍሬ ነው ያዘዘኝ። ካርቶኑን የብቻ 3 ፍሬውን የብቻ ነው የገዛሁት። ካርቶኑ 2350 ብር ነው። ከዛ 2300 ማን ነው ይሄ ደግሞ 3ቱ ፍሬ ደግሞ 900 ብር በ300 ብር ሂሳብ ማለት ነው። በካርቶን ስገዙ 293 ብር ከምናምን ይመጣል። ግን በፍሬ ስገዙ ደግሞ 300 ብር ነው የሚሸጡላችሁና ይሄንን ይመስላል ቴምሩ። አልኑር ቆንጆ ቴምር አያችሁታ። ማሻአላ ተባረከ ረህማን የሆነ ቴምር ነው። እሸት ቴምር ነው እኔ የምወደው በመሰረቱ። ግን እዚህ ሀገር ሲመጣ ትል ይኖረዋል ብዙ ጊዜ ማለት ነው እሸት ቴምር እና ለዛ ሲባል እኔ እሸት ቴምር አልገዛም። ለራሴ የሚሆን ለሰውም ሲያዙኝ ያለፈ ረመዳን ብቻ 5 ኪሎ እሽጉ መጥቶ ቆንጆ ሆኖ አግኝቼ ገዝቻለሁ። እኔ 5 ኪሎ አንድ ካርቶን ታሽጋ 5 ኪሎ ብቻውን ማለት ነው። እና አብዛኛውን ጊዜ እሸት ቴምር ሲመጣ የሆነ ትል ይኖረዋል ማለት ነው። ሌላው ኡመር ዘይት 5 ሊትር 2000 ብር፣ 3 ሊትር ደግሞ 1250 ብር። እነዚህን ገዝቻለሁ ማለት ነው። ሌላው እጣን ነው፣ ጃዊ ነው ከጥቁርና ፒንኩ ቀዩ ማለት ነው። በጣም ቆንጆ ሽታ ያለው ነው። እንደምታዩት በጣም ነው የሚያምረው። ራሱ ሽታው ራሱ ማሻአላ ተባረከ ረህማን ነው። ኪሎ 1000 ብር ነው። ይሄ ግማሽ ኪሎ ነው አያችሁት። እዚህ ጋር ደግሞ ግማሽ አለ። ያው ለአያቱና ለአያቱ እህት ስለሆነ 2 ቦታ ነው የሚከፋፈለው። ለዛ ነው 2 ቦታ ምስር፣ 2 ቦታ ሱካር፣ 2 ቦታ ቡና ምናምን የምታዩት ዘይት 2 ምናምንና አስቤዛው 2 ቦታ የሆነው ለዛ ነው። እና ሀባይብ ይሄ ኪሎ 1000 ብር ነው የተገዛው ማለት ነው። የዛሬው አስቤዛ ይሄንን ይመስላል። ከወደዳችሁት ላይክ ሸር አይረሳ። ያው እንግዲህ ኢንሻአላህ ትእዛዛችሁን በቴሌግራም ሳይሆን በዋትስአፕ ጻፉልኝ፣ እመልሳለሁ። የምመልሰው በወረፋ ነው መሰለን ማለት ነው። በቀን ወላሂ ነው የምላችሁ። ይሄን ሰሞን በተለይ 200 ቴክስት ይመጣል በቀን 200 ቴክስት። ደግሞ እኔ 2 ሰውም ሆኖ ራሱ ቴክስት አይመልስም 200 ሁላ። የአንዱ ቀን ቴክስት ሳምንት 15 ቀን ይፈጃል። ለዛ ነው። ግን እናንተ ነገሮችን ለማቅለል ስማችሁን የምፈልጉትን እቃ ከዛ የሚሄድበትን ሀገር ለምሳሌ ደሴ ከሆነ የምትልኩት የሚሄደው ደሴ፣ የምፈልገው ይሄንን ስሜ ከሊባበሉ ብላችሁ ብጽፉልኝ፣ አብዛኛዎቻችሁ እንደዛ እያደረጋችሁልኝ ነው አሁን ማቅለል የያዛችሁልኝ። እንደዛ ብታረጉ የተሻለ ነው ለኔም ለእናንተም ለማፍጠን ማለት ነው። አስቤዛ ከሆነ ደግሞ በቀን የ2 ሰው የ3 ሰው ኢንሻአላህ ቢኢዝኒላህ ማለት ነው። እና ሰላም ሁኑልኝ ሀባይብ።